ማን የጀመረው? አንተ ነህ የጀመርከው። እሱ ነው የጀመረው። አንተ ነህ የጀመርከው። ምኑን ነው የጀመርኩት? ጸቡን ነው እኮ የጀመርኩት። ሰላም ሰላም፣ ውድ የዩቲዩብ ቤተሰቦቻችን እንደምን አላችሁ? እንደምን ናችሁ? እንደምን ቆያችሁ? ያው ታውቃላችሁ ባለፈው ትንሽ ግርግር ተፈጥሮ ነበረ። ትንሽ ስሜቴ ይሆናለሁ። ይሄን ባሪ እንዴት ማስቆም እንዳለብኝ በእውነት ምንም የማውቀው ጉዳይ የለም፣ ግን በጣም ግራ ገብቶኛል። ያው አንዳንዴ ስሜት ይሆናሉ፣ ግን ከዚህ በኋላ ስሜታዊነት ደግሞ ብዙ ዋጋ እንደሚያስከፍል አይቻለሁ፣ አውቃለሁ። ምናልባት በተሳት ምናምን እሷ ጋር የመጨረሻ ሊሆን ይችላል፣ እስከ መጨረሻው ልጠላም እችላለሁ። እና የሆነ ሰዓት ላይም ደግሞ ወድቃ ነበርና በዛ ሰዓት ደግሞ ተጎርታ ይሆን ጸጸቱ ላይ ነውና እድሜ ልኬን በሙሉ ጸጸት ውስጥ ነበር የምገባውና አንዳንዴ ስሜታዊ መሆን ጥሩ እንዳልሆነ ተረድቻለሁ። ግን ፈልጌው ምናምን አይደለም፣ የተፈጥሮ ነው፣ ከልጅነት ጀምሮ አብሮ የመጣ ነገር ነውና ይሄንን ደግሞ ከናንተና ከቤተሰቦቼ ጋር ምናምን ቀስ እያልኩኝ ቀስ በቀስ ለማስተካከል እሞክራለሁ። እሷ ማክሮፋኛለች እንደምታዩት፣ ደግሞ ባለፈው ትንሽ እግሯን ደግሞ ተጎርታለች፣ ወድቃ ነበርና እግሯም ተጎርታለች ነው የወደቀችበት። ደግሞ እጇ ትንሽ ሳይደማ አይቀርም መሰለኝ፣ ግን ያን ያክል ከባድ ጉዳት ምናምን አልደረሰባትም። ግን ምንም ነገር ቢሆን እሷ ምንም እንድትሆን አልፈልግም፣ ምንም ነገር እንድትሆን አልፈልግም። ለዛውም ደግሞ በኔ ምክንያት እና ሁሌ ደስ ብሏት፣ ሁሌ እየሳቀች፣ ሁሌ እየተጫወተች እንድትኖር ነው የምፈልገው። አይ ነው አጥፍቻለሁ እኮ፣ ግን ጥፋተኛ እኔ ነኝ። የምር ጥሩ አላደረኩም። እንደዛ መጥቶ ምናምን ያው በሪስፔክት ሲያወራኝ ትንሽ ስሜት ይሆንኩኝ። ምክንያቱም ደግሞ ቅናት ነው፣ ሌላ ምንም አይደለም፣ ቅናት ነው። ያው የምታፈቅሩ ሰዎች፣ የፍቅር የያዛችሁ ሰዎች ምናምን ታውቃላችሁ፣ የምትወዱ ሰው ከሌላ ወንድ ሰው ጋር ሲመጣ ምናምን፣ ከሌላ ወንድ ሰው ጋር ሲያወራ ምናምን የሆነ ስሜት ይሰማችኋል። እኔም እንደዛ ተሰምቶኝ ትንሽ የማይሆን ነገር አድርጌያለሁ። በገለው ቆንጆ ነበር መሰለኛ፣ በገለው ቆንጆ ነበር። ምክንያቱም ከሷ ጋር አይገናኝም። እኔም ዝም 3 አመት 4 አመት 5 አመት ታስሬ ይወጣ ነበር። ከዛ በኋላ ደግሞ ምናልባት አዝናልኝ የኔ ትሆን ይሆናል፣ ማን ያውቃል። ገና አሁን እሷ ሰፈር ነው ያለችው፣ እሷ ጋር ነው ያመጣችው። ደግሞ ከነሱ ሰፈር ያለችው መናፈሻ ነችና ላገኛት ፈለኩኝ። አንዴ ነው ደውዬላት ማቆ፣ እሷም አልተመቻትም፣ ክላስም ቢዚም ነበረችና ብዙ ነገር አልተመቻትም ነበረ እና ላይ አትፈለኩኝ። በእርግጥ ትንሽ አኩርፋኛለች፣ አጉል ነገር ስላደረኩኝ የተወሰነ አኩርፋኛለች ምናምን። እንደ ድሮም በስርዓት እያወራን አይደለም። ግን ዛሬ ይቅርታ እሱን አይደለም፣ እሷን ብላት ደስ ይለኛል። ብቻ እስኪ እየጠበቅኳት ነው እንግዲህ። መታ ደግሞ አብረን እናያለን የምትለን ነገር ከፊት ለፊት ጎምለል እያለች እየመጣች ነው። እና ደግሞ የሆነች ልጅ አለች፣ ማን እንደሆነች አላውቅም። እንግዲህ እስኪ አብረን እናያለን። እቺኛዋ ደግሞ ማን ትሆን? ቆይ በዚህ ጋር ቀጥ ሰላማትኝ ምን አስን ዝጋማክ እሺ፣ ነቀፍ ምንድነው እንደዚህ መሆን? ነፍሴ ምን ሆነሻል? ተታወቃት ያኔ ትባላለች። እንዴት ነሽ? ሰላም ነው? እንዴት ነሽ? ምን ትጓደኝሽ? ቀስ ማለት ነው የረጅም ጊዜ ጓደኛዬ፣ ግን ስነ ስርዓት የሚባል ነገር የለም እንጂ ማለት አዎ፣ ደስ ይታይ መስሎሽ ነው። እኔም እንደዛ ብዬ ነው። ጭራሽ በአንድ ቀን ማማት ጀመርሽ ለሰው። የባለፈው ነገር ተፈጠረ። ችግር የለም። የባለፈው የተፈጠረው ነገር ተፈጠረ። ምንድነው ባለፈው የተፈጠረው? በቃ የሆነ ጥፋት አጥፍቻለሁ፣ ይቅርታ። እሱን ደግሞ ያኔ መሰለኝ ፈተን ያለው ድጋሚ ሌላ። አንተ እኮ ባይተው በቃ እዛው አንዴ ስሜታው ሆነ ለምታደርገው ነገር ካለፈ በኋላ በቃ ይቅርታ አይደል? በቃ ለተፈጠረው ነገር ተፈጠረ፣ አለፈ። ወደፊት ነው፣ ወደኋላ መመለስ አልፈልግም። ተፈጥሮ ነው ባለፈው። አረ ነገር አንድ ጥጋበኛ ጓደኛ አለትና ትንሽ ወይ ባይተው የማታውቀው መስሎህ ነው አይደለም? ማለት ነው። ታሙን እኮ ነው የሚልሽ እንዴ? ታሙን እንዴ? ምን አልኩ ነው ልጅ እንደሆነ ንገሪው። ታውቃላችሁ? አዎ ጓደኛችን ነው። ጓደኛ እስቲ ማለት በቃ ጓደኛ የለህም አንተ? እንደዛው ነው ጓደኛ። የምን ጓደኛ? ምርጥ ጓደኛው። በፊት አንድ ሰፈር ነበር፣ ሶስታችሁም አንድ ሰፈር ነበር። በቃ ያወረደጋችሁ ሶስታችሁ ምናምን አንድ ላይ ነው የምትተዋወቁት፣ ምናምን አንድ ሰፈር ነበራችሁ እያልሽኝ ነው? አዎ። ግን እንዴት ከተሙ ጋር እንዴት ልትጋጩ ቻላችሁ?
ጠይቂልኝ። ልጁ የተረጋጋ ልጅ ነው። ጠይቂልኝ እስቲ። የተረጋጋ ሲሆን ጥጋበኛ ልጅ ነው። ጥጋበኛ አንተ ነህ። የተረጋጋ እኔ ባንቺ ሲመጣብኝ ማንንም አልፈልግም። እሺ ባንቺ እኔም ብሎ መጥቶ ለመታወቅ እንደዛ ሲፈጠር እሱ ራሱ ምን ይሰማው ይመስላል? እግዚአብሔር ተረጋጋ። እሺ ንገረኝ። የሆነ ሰው የሆነ ሰንበዴ ወደ አንቺ ሲመጣ እንዴት ነው የምትቀበየው? ያው እንዳቀባበሉ ይለያያል። ግን እንዴት እንደተጋጫችሁ አልገባኝም። ስትል አንተም ረጋ ያልክ ሰው ነህ፣ እሱም እንደዛ ነው። እንዴት ረጋ ያለ ሰው ማለት ምን ለማለት እየሞከርሽ ነው? ግን ነፍሴ ጌታን አልገባኝም። አንተ ራስህ ምን ለማለት እየሞከርሽ ነው? አይ ነው ስሜቴን እንደሆነ ማንንም የጀመረው በቃ የተፈጠረው ተፈጥሯል፣ አለቀ በቃ። እንዴት ነው የምሆነው? እንደ ሰው ነው የምሆነው። ኧረ እባክህ እንደ ሰው አይደለም፣ እንደ ሰው አይደለም። እና እንዴት ነው የምሆነው? እንደ ሰውማ ተሙኖ ባለፈው የሆነው ግርግር ሲነሳ እንዳውሪ ነው እሱ አንተ የምትሆነው። እንደ ሰው ነው የምሆነው ይላል። ባለፈው እንዴት ነበር ያደረገ የነበረው? ሶ ሲናደድ እንደዛው ነው፣ እንደ ሰው ነው እንደዛ ቀጥ የሚያደርገው። ምንድነው አስሬ ተሙ ምትኝ? አሁን እዚህ የለማ ስለሱ ማንሳት ምን አስፈልገ? ያ ከምትጨቃጨቁ እናንተ ቆይ አልገባኝም። ጓደኛ ብቻ ናችሁ? ያው ጓደኞች ነው ስልሽ ምን አይነት ጓደኛ ነው? ጓደኛ ስልሽ ብዙ አይነት ጓደኛ አለ ስልክ። አሁን ለምሳሌ አንድ ሰፈር ስታድግ፣ አንድ ሰፈር ስትኖር ምናምን ጓደኛ የለህም አንተ? ሰፈር የለኝም። ኦኬ ብቻ ቢኖርክ ምናልባት ልትረዳን ትችላለህ። አይ ብዙ ጓደኞች አሉኝ በእርግጥ ግን ትንሽ ብቻ አላቅም። ውስጥ የሆነ ነገር አለ፣ የሆነ ነገር ውስጥ ያለሽ፣ የሆነ ነገር ውስጥ ያለ የሆነ ነገር በቃ ማውራት የማልፈልገው ግን እንዲታይልኝ የምፈልገው የሆነ ነገር አለ። በቃ አለቀ። እሺ ምንድነው እሱ? ማለት ምንደኛ መንገራችን ነው። ያው ዛሬ መጥቼ እንደዚህ ሌላ አልፈልግም። ግን እሱ እስካሁን ስለኔ ምንም ነገር አልነገረችም። ያው ነግራኛለች። ግን እሺ ምን ነገረችሽ? ጓደኛው እንደሆንክ ነው። ቦታ እንደምሰጥክ ብዙ ነገር ታውቃለች። ቦታ እኮ ለማን እንደምሰጭ እኮ አየሁኝ። ከኔ የበለጠ ቦታ ለማን እንደምሰጭ ከአንድ ሙለት 3 ጊዜ ምናምን አየሁኝ ስልሽ እኔ ላስገድሽ አልፈልግም። በእውነት ላስገድሽ ምናምን አልፈልግም። ጓደኛዬ ምናምን ሁኚ ብዬ ምናምን ግግም ልልብሽ አልፈልግም። አገኝሽ ስልሽ ከኔ ጋር ስትሆኚ ብዙ ጊዜ ደስ ይልሻል። ከኔ ጋር ስትሆኚ ነፃነት እንዲሰማሽ ፈልጋለሁ። ማንንም መጥቶ አፍሽን እንዲከፍትብሽ አልፈልግም። ለኔ ልዩ ቦታ አለሽ። የምሬ ነው። አንቺ እንደዚህ አይነት ጓደኛ አግኝተሽ ነው? ልጁ ሲነሳበት ስለማታውቂው ነው እንጂ እንደዚህ እኮ በተረጋጋ ጊዜ እኮ እሱ የሚያክል ሰው የለም። ግን ከስንት ጊዜ አንዴ የሚነሳበት ሲነሳበት ባለፈው ሰፈሪን ድብልቅልቁ እንዳወጣው ድብልቅልቁ አይደል? ባንቺ ምክንያት ነው። ብቻ ትንሽ ባለፈው ትንሽ ነገር ተፈጥሮ ነበረ። ሶ ኦልሞስት አልፏል። ያለፈው አልፏል። ወደ አለፈው መመለስ አልፈልግም። እሺ ያለፈው አልፏል። እሺ ግን አሁን ይቅርታ ልሽኛላ። እኔ ነው መጀመሪያ ይቅርታ ማድረግል ወይስ እሱ ነው መጀመሪያ ይቅርታ የምትጠይቀው? ማለት አልገባኝም። ማለት ከኔና ከሱ በላይ መጀመሪያ ማን ነው አንተ የጎዳው? ስልሽ ማንን ጎዳው? እኔ ማንንም አልጎዳውም። እሱ ነው የጀመረው። ስልሽ እያወራሁት ያለ ገፈተረኝ። ከዛ የሆነ ግርግር ተፈጠረ። እሱ አይደለም የጀመረው። እና ማን ነው የጀመረው? አንተ ነው የጀመርከው። እሱ ነው የጀመረው። አንተ ነው የጀመርከው። ምኑን ነው የጀመርኩት? ጸቡን ነው እኮ የጀመርኩት። ተውንጂ እኔ አስቀምጣችሁ እሺ በሳምንት አይ ለምን ትይዛለሽ? ግን ብቻ እሱን ይቅርታ ለምን እንደምለው አልገባኝም። አፈረች ያፈርሽ ማለት ነው። ነይስሪ እዚህ እንዴ ሳውከ ችግር አለ። ስንማ በምን እድለኝ እስቲ ግን እግዚአብሔር ስነስርዓት ይኖር እንዴ ለምን ስነስርዓት ይኖር? ምን አጠፋው ንገሪኝ። እሺ ስለዚህ ስትናደጂ ነው የሳምሽ። እንድትናደጂ ደግሞ አልፈልግም። እሺ ነው እስቲ ደስ ለደርሰውክ ከዚህ ማለት ከማጎና ነው ቆይ የሆነ ነገርማ እኮ አለ። ግን ለምን ቢሆን ደስ ይለኛል። ለምን እሺ ለማንኛውም ማለት ነው ክርስቶስ እንዲህ በጣም ተናድጄ ነበር። አሁን ግን ስስምሽ ተረጋጋሽ። እንዴታችን ይልዳና አሁን ደካማ ጎና ነው ቆይ ማለት ተቆፍ በቃ ከዚህ በኋላ እንዳትደግማት። ምን ቀስቴ ስማኝ። እሺ አይ እኔ ምንም ቢሆን ልጁን አስታውቂኝ አልከኝ አይደለ? አስተዋወቅኩት። እሱም የጠበቀው በእንደዚህ አይነት መልክ አልነበረም። ልጁን አስቀይመዋል። ስደውልለትም መጀመሪያ ማይነሳልኝ ነበረ። ደጋግሜ ደውዬለት ማይነሳልኝ እና ጥሩ ነገር አይደለም የተሰማው። ጥፋቱ ሙሉ በሙሉ አንተ ነው። እመን ጥፋቱ ማን የጀመረው? አይ ነው ጥፋት እኮ ሊኖርብኝ ይችላል። ጥፋት ነፍስ ይኸውልሽ ጥፋት ሊኖርብኝ ይችላል ስልሽ በቃ ደበረኝ ምናምን ካንቺ ጋር ማየት አልፈልግም። እሱ
አገኘሽኝ። ከዛ ደግሞ አንቺ ስለሱ የሆነ የነገርሽ ነገር አለ። ስለዚህ እኔ ከማንም ጋር እንድትሆኚ አልፈልግም። በቃ አልፈልግም ስልሽ በቃ ቀን ነው በቃ ቀን ነው ጌታን ቀን ነው። እሺ አትቅና ልትኝ ነው እንደዛ እኮ ነው አይደል? ካንተ እኮ አላስበልጠው ታረጁ በቃ ካንተ ማስበልጠው መስሎት ነው። ካንተ አላስበልጠው እሱንም አቋየው። እሺ ምን እንዳደርግልሽ የምትፈልጊው? ምን ይቅርታ እንድትጠይቅልኝ ብቻ ነው። በጭራሽ አላደርገውም። ወንድ ነው ብሏል። እንደ ወንድ እንፋለማለን። ከዛ በኋላ የሚሆነው ነገር አብረን ነው ያለው። ኪስል ካውርጭ ነው ግን አንቺ ምን ሆነሽ? ወንት ልጁ ሲታይ የሆነ ደስ የሚል ነገር አለው ስልሽ ይሄን ያህል የሚንከባከብሽ ይሄን ያህል አንቺ የሚጨነቅ አይነት ሰው ከሆነ አንቺ ጋር የሆነ ነገር ካለ አንድ ላይ ብትሆኑ ማለት አንቺ ደግሞ ዛሬ መተሽ ነው በዛሬ ነው ለዚህ ነገር መተሽ ስልሽ አሁን ለምሳሌ እኛ ሴት ልጆች የሚንከባከበንን የሆነ ብቻ ትሪት የሚያደርገን ወንድ እንወዳለን አይደል? እና ደግሞ እንደዚህ አይነት ወንድ ደግሞ አታገኝም። ማርያም የሆነ በጣም ደስ የሚል ልጅ ነው እንዳየሁት ከሆነ ማለት ነው። ልክ ኮንሽ ልጁ በጣም የሚገርም ልጅ ነው። ግን ባለፈው አንቺ አልነበርሽምና ተሙን ምናምን አንዴ ላስተዋውቃቸው ሞክሬ የተፈጠረ ነገር አለ እኮ ሊፈጠር እኮ ይችላል። ያ ነገር ደግሞ ከስንት አንድ የሚፈጠር ነገር ነው። ማንኛችንም ህይወት ውስጥ ያለ ነገር ነው ማለት የሚፈጠር ነገር ነው። ከዚህ በፊት እኛ ተጣልተን እናውቃለን። ሰው አሁን ተስማምተን ነው አይደል እና አንቺ የምናወራው እና ከሚያወራው አንፃር የተጣሉበትንም ምክንያት እንደተናገረው ከሆነ አንቺን እንትን እንዲልብኝ አልፈልግም ምናምን ብቻ የሆነ ስሜት እንዳለው አንቺ ያስታውቃል። እና አንቺም ደግሞ ቀደም ሲሰምሽ አይቼሻለሁ። አፍሽ ከልጁ ጋር ረጅም ዓመት ነው የምንተዋወቀው። በጣም ነው የምወደው። ከዚህ በፊትም ደግሞ ጌታን ረጅም ዓመት ነው የምንተዋወቀው። ነገርሽ የለ በጣም ነው የምወደው ስልሽ የሆነ ስሜት ባይኖርብሽ ኖሮ ሲሰምሽ እንትናት እንደዚህ አይነት ነገር የለም። የምር እንደዚህ አይነት ነገር የለም። እንደ ጓደኛዬ እንደ ወንድሜ ነው ማለት ግን በጣም ነው የምወደው። ነግሬሻለሁ ደግሞ ላንቺም ከዚህ በፊት በጣም በህይወቴ ውስጥ አንደኛ ቦታ የሚሰጠው ልጅ ነው። በጣም ስለምንቀራረብ በጣም ስለምንወደድ ነው እንጂ ሌላ ነገር ምንም አይነት ነገር የለም። አንቺ ግን አስበሽ ነው በአንድ ቀን እንጃ እንዴት ይሁሉ ነገር ማለት ምንም አስቤ አይደለም። ላይክ አለ አይደለ የሆነ ሰው ስትታወቂው የሆነ ከላይ አሁን ኩፍስ ቢል ምን ቢል አሁን እንደዚህ ልልሽ አልችልም ነበር። ፈታ ያለ ሰው ነው እና ደግሞ የሆነ በቃ ደስ የሚል ወንድ ነው ሲታይ ራስ ፊዚካሊ። ከዛ ደግሞ ባህሪውም የሆነ አለ አይደለ እንደተዋወቅኩት ምን አይነት ባህሪ እንዳለው መገመት ቀላል ነው። ሴት ልጅ ትሪት የሚያደርግበት ወይ ደስ ይላል። ብቻ ልጁማ አሪፍ ልጅ ነው፣ ደስ ይላል በጣም ጸባዩ በጣም ደስ የሚል ልጅ ነው። እሱ ነገሩ ደስ ይላል። ስልኩን ግን ሰጪኛለሽ ስልኩ ይስራተል ነበርና እሺ ስለምን ያወራችሁ ነበር? አረ ምንም ሲምፕል አይ እቺ ነገር ምንም አላመረችኝም። ምንም ሲምፕል ነው። አይ እሺ በቃ ማለት ነው ለኔ ያው ጓደኛው ላይ አይደለ ይመስለኛል። ጥሩ ሰዓት አልመጣሁም። እንደዛ ነገር እና ቀርማችሁ አልነግሩኝም። ለሴቶች ጉዳይ እያወራችሁ ነው። አይ ሁሉም ጋር አለ በርግጥ ብቻ ግን ስላወቅሽ ደስ ብሎኛል። ያኔታ ጥሩ ስም አለሽ፣ ደስ ይላል። ምን ማለት ነው? ያኔት ማለት አስበንበት ማለት አስበንበት ምን ያስቡበት ሲወልኝ አስበንልኝ ጥሩ እናትና አባት አለሽ አስበው የሚወልዱ በእውነት ጥሩ እናትና አባት አለሽ አስበው። ያው ዝም ብሎ እዛም እዚህም ጠቅጠቅ ያደርጋል። በቃ ዝም ብሎ ሳይታሰቡ አላሰብኩሽም፣ ባልወለድኩሽ የሚባሉ ስሞች ነው የበዙት። አሁን እኔ ቀስቴ ነው የምልህ ወይስ ሉል ነው የምልህ? ያው እናቴ እንግዲህ ልዑል ብላኛለች። ኦ ስለዚህ ሉል ብዬ ልጥራ? አይ ደስ እንዳለሽ። ቀስቴን በጣም ነው የምወደው። ሉል ብዬ ልጥራ? እሺ ጀመር ራሱ ሉሌ ብላ ጠርታኝ አታውቅም። ቀስትዬ ብላ ራሱ ጠርታኝ አታውቅም። ጥጋበኛ ሴት ነሽ ማለት ጥጋበኛ ጓደኛ ነኝ። እንዴ ስንቱን ባህሪ እንደቻልኳል ልነግርሻለሁ። በጣም ጥጋበኛ ነሽ። እና አንተ እንዴት ሉል ተባልክ? ማለት እንዴት ሉል ብላው? እናቴ ስትወልደኝ ማለት ነው ገና እያለ ሲወጣናም
ልዑል ታያት ፊት ለፊቷ መላእክቶች ታያት። መላእክቶች ከበቧት ምናምን። ያው መላእክቶች ደግሞ ልዑል ናቸው፣ እንከን የላቸውም። እኔ በተወለድኩበት ሰዓት እናቴ ፊት ለፊት 3 መላእክቶች ታዩት። ማን እንደሆኑ አልነገረችኝም። ስለዚህ ይሄ ልጅ መልአክ ሊሆናል ልዑል ይሆናል ብላ ልዑል ያለች። ግን ያው ልዑል አሉን እስካሁን ምንም የማውቀው ነገር የለም። አንቺ ግን እያልሽ ነው ልዑል እያልሽ ነው። ኮንኩኝ ነው እሰየው። አይ አሪፍ ስም አለክ። አመሰግናለሁ። አንቺ ስም ደስ ይላል። ቴንክ ዩ። አቢጌል አሁን ደስ ይላል። አቢጌል ከኔ ባይበልጥም ደስ ይላል። ምን ማለት እንደሆነ ራስ ጠይቄያት አላውቅም። ምን ማለት እንደሆነ ታውቃለህ? እግዚአብሔር ታዛዥ ግን ታዛዥ አይደለሽ እሺ ነው። እኔ ግን ታዛዥ ነኝ። ታዛዥ ነሽ? ማርያም የታሰበበት እኮ ይታዘዛል። ታስበሽ ከተወለሽ ታዘዣለሽ። ምን ሆነሻል? ለማንኛውም አሁን መሄድ ያለብኝ ቦታ አለ። እሺ ደውለውልኛል፣ ስራ መግባት አለብኝ። እሺ እንዴ በደምብ ሳንተዋወቅ ሌላ ቀን በሰፊው ስልኬን ያዥና ስልኬን ይሄን ያዘውና ችግር የለም ከእሱ አቀበላለሁ። አስፈላጊ ነው እንዴ? አሁን ጓደኛሞች ሆነና ሰውሽ ጓደኛሞች ሆነናል። ምን ሆነሻል? ግን ገኛ አልገባኝ። ምን ሆነሻል? እሺ ነኝ አልፈልግም። በቃ እኔ እሰጥሻለሁ። እኔ እሰጥሃለሁ ከፈለክም ችግር የለም። ወይ ማይጂን እና ዝም ስልክ ላይ ይመስለኛል ያለውና ተመስገን ተሙደውለ መጣው። እሺ ሄሎ ያው ፖሎ ቢያወራ አሩ እና ቆይ ከተሙ ጋር ያላችሁ ግንኙነት ምንድነው? ዳክተሩ ምን ይደውላል? ከተሙ ጋር ያላችሁ ግንኙነት ምንድነው? አልገባኝም። ጓደኛሞች ናቸው። እኔ እንጃ አላውቅም ማለት አልገባኝም ስልሽ ተሙ ነው። እኔ ባለፈው ነው ያገኘሁት ስልሽ ባለፈውም ትንሽ አለመግባባት ተፈጥሮ የሆነ ነገር ተደርጓል። ሁሌ ተሙ ነው የሆነ ቦታ 2-3 ቦታዎች ከአዲስ አበባ ወጥቼ ነበረ። በሰዓት ተሙ ነው ልምጣ ስል ቆይ ምናምን ተረጋግተህ ትመጣለህ ምናምን ትለኛለችና ከሷ ጋር ያላትን ግንኙነት ግን የምር ማወቅ ፈልጋለሁ። ያው እኔ እስከማውቀው ድረስ ጀስት ጓደኛሞች እንደሆኑ ነው እኔ የማውቀው። ጀስት እንደ ሲስተርሊ ብራዘርሊ ምናምን ማለት ሲስተርሊ ብራዘር ማለት ጓደኛሞች ነን አይደለ? ስልሽ በቃ ኖርማል ጓደኛ ኖርማል ፍሬንድ ምናምን እኔ እስከማውቀው ድረስ ጓደኛችሁ ከሆንሽ እኮ ሁሉ ነገር ማወቅ አለብሽ ስልሽ የረጅም ዓመት ፍሬንድ ከሆናችሁ ምናምን ማወቅ አለብሽ። አብሮ አደጋችን ነው ጓደኛችን ነው። አንድ ሰፈር ነበር። ሌላ ምን ሊሆን ይችላል? የተለየ የሚያደርጉት ሪያክት አለ ምናምን ስልሽ ይሆናል አይደለ? ወጣ ያለ ምናምን ይሄ የማይችባቸው አላውቅም። ግን ያው እንግዲህ ጓደኛሞች ስትሆን አያስታውቅህም። ምክንያቱም በኋላ ቆይቼ መጣው አይደለም አንድ ላይ ጓደኛሞች ነበርን። ስለዚህ የተለየ ነገር እንኳን ቢያደርጉ እኔ ሊታየኝ አይችልም። ጓደኛሞች ስለሆነ የተለየ ነገር እንኳን ቢያደርጉ ሊታየኝ አይችልም። ተርተኛላ ለራሱ ለነገሩ አይታየውማ። ልክ ነሽ። አንዳንዴ አይታየንም፣ ብዙ ነገሮች አይታዩንም። ቅርባችን ከሆነ ብዙ ነገር አይታየንም። ስልክ አልጨረሽም? ስልክ መጣው። እኔስ ግን እንገናኛለን። እሺ እንገናኛለን። ችግር የለም። አይጂ ላይ ማውራት እንችላለን። እሺ ቆይ መጣው። ችግር የለም። ወደ ሰፈር እመጣለሁ። እሺ ታምቢ ቴንክ ዩ በጣም ታሙዬ ምን ደግሞ ምን ታሙዬ ደስ ይላል። እኔን ቀስቴ ሳትይ ስንት ታሙዬ ደውለውልሽ ነው? ምን አልሽ? የተፈጠረ ነገር ነበርና እና ተረጋግቶ ሊያወራኝ ይችላል። እና እሱን እያወራው ነበር። ግን ብናስፈርቃቸው ወይ ቀስቴ ሰምታታል እንዳለችው ምንድን ነው ያለችው? ያው ብትስማሙ ትግባቡ አሪፍ ጓደኛሞች ልትሆኑ ይመስለኛል። ማለት የሁለታችሁም ጓደኛ አልፈልግም እኔ። ኦኬ አንቺ አለሽ? አንቺ ጋር ጓደኛ እንሆናለን። ይቻላል። ደስ ይለኛል። እና ከሱ ጋር በእንደዚህ አይነት መልኩ ነው የምትቀጥሉት? እንግዲህ አንቺ ሲሸነፍ ወይ ይሸነፋል ወይ ይሸነፋሉ። እንደማልሸነፍ ደግሞ ጠንቀሽ ታውቂያለሽ። ምን ጠንቀሽ ታውቂኛለሽ? እሺ ምን ነው ጠንቅቄ የማውቀው ነገር እንደሚሻለኝ። አይ ቀስቲውን በምን አይነት መልኩ ነው የምትቀጥሉት ከሱ ጋር? አላውቅም ማለት አላውቅም ማለት አይ ቀስ ያሉ ይስማማሉ። እኔ ስሌር ነው በቃ ስሌር ነው
ሜዳ ያለበት ቦታ አለ። ትንሽ ቆየሁ። አይ ሌላ ቀን እንገናኛለን። አታክኝ ጭራሽ እንደዚህ አልኩኝ። እንደዚህ እዚህ ጋር ጭናቀኝ። በዛ እኮ ነው ይላል። በቃ አታስጨንቃት እንዴ! አታስጨንቃት። በአንድ ቀን ብቻ ተመችቶኛል። ምን ሰምችሽ? በቃ የሆነ ወንድ ነው በስነ ስርዓት ይሆናል አይደለ? ብቻ ቃል የለኝም። ደብሮሻል? አዎ ጥሩ ሙድ ላይ አይደለም በዛው ማለት በስልክ ያስደብርሽ ነገር አለ? አይ ተማውን ደውሎ ነበር አልኩሽም። ጥሩ ሙድ ላይ አይደለም ያለው። ባለፈው የተፈጠረው ነገር ልክ አልነበረም እና እሱም ሲታወቅ አስቦ የመጣው ነገር እንደዛ አይደለም። ገባሽ? አባቡ ተሙን ታውቂያለሽ እንጂ ረጋ ያለ ልጅ ነው። ቀስቴም እኮ እንዴት ነው መጥፎ ጸባይ ነው። በጣም አሪፍ ልጅ ነው። ሰው እንዴት በምን አይነት መንገድ ትሪት እንደሚያደርግ አንቺም ራሱ በአንድ ቀን አይተሽዋል አይደለ? በጣም አሪፍ ልጅ ነው። በጣም አሪፍ ልጅ ነው። ግን ሲናደድ የሚያደርገውን ነገር አያውቁም። እኔ ግን ተመችቶኛል። አንቺ እንዴት እንትን እንዳልሽ አልገባኝም እንጂ አይጂ ሰጥቼዋለሁ ወይዘውና እናወራለን ብሎኛል። ከዚህ በኋላ ጓደኛሽ ነን። አስፈላጊ ነው በአንድ ቀን የሁሉ ነገር ማለት ስትተዋወቂ ምናምን ትለዋወጫለሽ፣ ስልክም ትለዋወጫለሽ አይደለም? አይጂ አካውንት አይደለ? ስልክ ትለዋወጫለሽ ምናምን። እኛ ደግሞ አይጂ አካውንት ነው ጀስት ሰርች አድርጌ ፎሎ ያልኩት እንጂ ሌላ ነገር እኮ አላደረኩም። እንደተመቸሽ እናንተ ከተመቸሽ ምን ማለት ይቅርታ ስልክ ረስቼ ለስልክ ሲሆን የተመለስከው? እኔ ለምን ጠብቀሽ ነበር? እኔማ ለብቻው ሳትለኝ ስለሄድክ በዛም ስለኝ ብዬሻለሁ። ኦኬ ማለት ብዬሻለሁ። ኦኬ ሌላ ቀን እልሻለሁ። ነሽ ለምን ሁላችንም ነው አብረን አንሄድም? አይወሰድም? ቀደውላችኋለሁ። ቻው። ያኔ ደውልልሻለሁ። ቻው